መኪና ውስጥ ቁጭ እንዳል ከበድ ያለ ዝናብ ሲያንጠባጥብ ተሰማኝ። ስራውን እንደሆነ የለም። ሰሞኑን የነዳጅ እጥረት ገና ወዴት እንደሚወስደን ግራ ገብቶናል። በጊዜ ወደ ባለቤቴና ልጄ ጋር ብሄድ ደስ ባለኝ ነበር። ዝናቡ አየለ ሲል ባለቤቴ ስር ውሽቅ ማለት ልጄን እቅፍ አርጎ መተኛቱን እመርጣለሁ። ሆኖም የእንጀራ ነገር ሆኖብኝ እንዲሁ እቋትናለሁ። ለጀነታችንና ለህይወታችን እየሰጋንና ፈጣሪያችንን ሰላም ቤታችን አስገባን እያልን እየተማጸንን ሰርተን እንገባለን። ኑሮ ከብዷል። በዚህ አይነት ከእጅ ወዳፍ መሆኑ ማይቀር ነው አይደል? ስላሰብ አደረኩ። ካፍታ በኋላ ዝናቡ ጠንከር ብሎ መዝነብ ሲጀምር ስልኬን ከተሰካው ቻርጅ ላይ ነቀል አደረኩ። ከምሽቱ 5 ሰዓት ሆኗል። በርግጥ ለአንዳንዱ ሰው ምሽቱ ገና ጊዜ ነው። በዚህ ሰዓት ሌሊት አዳራቸውን የሚያሟሙቁበት ቅጽበት ነበር። ለኔ አይነቱ ቤተሰብ ናፋቂ ደግሞ በሰላም ቤቴ ገብቼ ከሚስቴ ጋር ማንጋቱ ነው ጉጉቴ። የሆነ ድቅቅ የሚያረግ ስሜት የተሰማኝ ነበር። በረሽሙ አዛጋው። በቃ ዛሬ አላለልኝም ስለራሴ ያሰብ አደረኩ። ከቢሮ ከወጣሁ በኋላ ያውን በቅርብ ርቀት ጥሪ አንድ ስራ ብቻ የሰራሁት። አካሌ ብቻም ሳይሆን አይምሮዬም ከነበረው የስራ ውሎ ዝቅ ብሎ ነበር። እዛው መኪና ውስጥ እንዳለው ነገ ተኝቼ ስለማረፍደው እንቅልፍ አስቤ ጎመጀው። ዋንኛው የምተዳደርበት የቢሮ ስራዬ በከሰዓቱ ሽፍት ብቻ ስለምሰራ ከሰዓት 2 ሰዓት በኋላ ያለውን የራይድ ስራዬን በቀላሉ ለመስራት እድል ነበረኝ። ከቢሮዬና ከሹፍርና መለስም የደከመውና የዛለውን ሰውነቴን አረፍ አድርጌ ጠዋት ላይ አረፋፍጄ መነሳት መቻሌ ለኔ ትልቅ አጋጣሚ ነበር። ተስፋ ቆርጬ ካድሮ ዳስነሳው። የመኪናውን መስታወት በዝናቡ ታጥቦ ነበር። ዋይፐሩን አብርቼ እየጠራረኩ ወደ ቤቴ ለመሄድ ማቆብ ጀመርኩ። ማርሼ አንደኛ ላይ አድርጌ ገና ነዳጁን ጫን ከማድረጌ የፈረስ አፕሊኬሽን ጥሪ አቃጨለ። ፋይናሊ አልኩ። ከዛ ስልኬን አንስቼ የገባልኝን ጥሪ ወዴት እንደሆነ ተመለከትኩ። ብዙም ሩቅ አልነበረም። ከነበርኩበት 22 ወደ ገርጂ ነበር የታዘዘው። እኔም ወደ ቤት እግረ መንገዴን እንደሚሆን በማሰብ በላ ባለቀ ሰዓት የተመለከተኝን አምላኬን እያመሰገንኩ ጥሪውን ተቀበልኩ። ስልክ ቁጥሩን ፈጠን ብዬ ደወልኩ። ያነሳው ወንድ ነበር። ሰላም ወንድሜ አለ። ረጋ ያለ ድምጽ ነበር። ሆኖም በዝናቡ ምክንያት መሰማማት አልቻልንም ነበር። የታልከኝ ወንድም ለመስማት እየታገልኩ ጠየቅኩ። ቆይ እኔ ላውራው የሚል የሴት ድምጽ ወደ ስልኩ ቀረብ ብሎ ተሰማኝ። ወዲያው ስልኩን ቀበል ብላ ሄሎ ቤቱ ጋር ነህ አለች። ችኩል ያለች ትመስላለች። ያለሁበትን ቦታ ስልኩ ድጋሚ ሳይቆራረጥ ነገርኳት። እሷም ያሉበትን ሆቴል ፈጠን እያለች ገለጸችልኝ። እሺ እቴ በቃ ውጭ 5 ደቂቃ ቢፈጅብኝ ነው አልኳት። እኔ ካለሁበት አቅራቢያ ባለ ሆቴል ነበር እነሱ የነበሩት። አይ ስትደርስ ደውል ይዛን ይወጣለሁ ስትል መለሰች። እሺ አልኩ። በውስጤ እቺ ምን አይነቷ ሚጥሚጣ ናት እያልኩና እየተራገም ፍሬቼን አብርቼ ካሉበት ቦታ ወደ ቀኝ ታጠፍኩ።
እንዳልኩትም ስደርስ ገና እዛ ሆና የተንጎዳጎደች ነበር። ይህን የራይድ ስራ ከጀመርኩ ጀምሮ የተረዳሁት ነገር ቢኖር በጊዜ ሂደት እየተለመደ የሚመጣውን የታጋሽነት ጸባይን ነበር። በትዕግስት ለ15 ደቂቃ ጠበቅኳት። መሰላቸት ጀምሬ ቁና እየተነፈስኩ እጅ ለእጅ የተያዙ ፍቅረኛዎች ወደ ሆቴሉ ሎቢ ጋር ቀረብ ሲሉ ተመለከቱ። እነሱ እንደሚሆኑ ገመትኩ። እየተሳሳቁ ነበር። ጎረምሳው ረዘም ያለ መሆኑን ከማየት ያለፈ በደንብ አልታየኝም ነበር። እዛው ሎቢ ጋር እንደቆሙ ከንፈሯን ሲስማ ተመለከትኩ። መቼም የሰውነት አካሄዱና እላይዋ ላይ አለጣጣፉ ከከንፈሯ ውጭ ሌላ ቦታ እየሳማት አለመሆኑን ከጀርባው እንኳን ቢሆንም ማይቶ ማወቅ አይከብድም ነበር። ላፍታ እንደመሳሰ እንደ መጎነታ ተላሉ። ልጅቷ አጠር ያለች ነበረች። ጸጉሯ ተንጨብርሯል። ምን ሲሰሩ ቆይተው እንደወጡ መገመት አያቅትም ነበር። ገና ሊሟሰሱብኝ ነው አልኩ ለራሴ። በረዥሙ ከተነፈስኩ በኋላ ስልኬን አንስቼ ወደ ልጅቱ ቁጥር ደወልኩ። ሄሎ አለች። ስልክ አነሳሷና ሁኔታዋ ከርቀት እየተመለከትኩት ነበር። እሱ ጀርባውን ሰጥቶ እንደቆመ ነበር። እናት ቆየሽብኝ እኮ አልኩ መመልከቴ እንደቀጠልኩ። ሲጀመር መች መጣህና ነው እንዴ? ዝናቡ ላይ ልትገትረኝ ነው እንዴ? አለች እየተቆናጠረችብኝ። ውጪ ጋር እኮ ቆሜያለሁ ሰማያዊ ቤት አልኳት። ቀጣይን እንደምንም መለስ ለማድረግ እየሞከርኩ እንደ ሰጉን የቀጠነውን አንገቷን ብቅ አርጋ ላፍታ ተመለከተች። መጣው ስትል ቆጣ ባለ ሁኔታ ተዛዟን ገልጻ ስልኩን ዘጋችሁ። እቺ ደግሞ ከየት የመጣች ናት አልኩ። ንዴቱ ወደ ሳቅ አምርቶ ገርሞኝ ሳቅ አልኩ። ፍቅር መሰጣጣታቸው የጠገቡ አይመስሉ። በድጋሚ ተቃቅፈው ከተሳሳሙ በኋላ ተላቀቁ። ከፍ ያለ ሂል ጫማ ብታደርግም ቁመቷ ግን አጭር ነበር። የለበሰችው ቀሚስ ጭኗን እንኳን በቀጦ ይሸፍን አልነበረም። ከላይ ምንም ልብስ አልደረበችም። እኔ እሷን ላየሁት ብርድ ብሎኝ ጸጉሬ ሲቆም ታወቀኝ። እሷ ግን ቆፈን የሆነው ብርድና ዝናብ ፍም ያደረገው ሰውነቱ እንኳን ያላት አትመስልም ነበር። ወይ ፍንክች ብርድ ሰበር ሰካ እያለች መጣች። መኪናውን ከፈት አርጋ ወደ ውስጥ ዘለቀች። በአንዱ አይኔ ወደ ኋላ መለስ ብዬ ተመለከትኳት። ሰላም ማስተማር ትችላለህ አለች። እየተቆናጠረች በድጋሚ ትዕዛዟን ሰጠች። ሁኔታዋ ሳቄን አመጣው። በእንደዚህ አይነት ሴት አማካኝነት መናደድ እንደሌለብኝ በማሰብ አሽቀንጥሬ ሰፈሯ እስካደርስ አስጓጉቼ ስልኩ ላይ ማስጀመሪያውን ተጭኜ ቁልፌን አስነሳው። ከኋላ ሰው የጫንኩ ሁሉ አልመስላለኝ። በዚህ ሰዓት አሁን የምን ማስቲካ ማንቀጭቀጭ ነው አልኩ በውስጤ። አልፎ አልፎ ቀጭም የሚል ማስቲካ ድምጽ ጆሮዬ ላይ ሲያቃጭል ሰውነቴን ነዘረው። ስልኳ በተደጋጋሚ እየጠራ ነበር። እንዲሁ ምክንያቱ ባልታወቀ ሁኔታ ደጋግማ በማለት ቁና መተንፈሷን ቀጠለች። ቀደም ብሎ ለተመለከታት ደስተኛና ጥሩ ጊዜ አሳልፈ የመጣች ነበር የምትመስለው። ከዚህ ቀደም ካለ ማቋረጥ የሚያለቅስ ሕፃን እንዲሁ ሰው ሲቦጭቅ መንገድ የሚጨርስ ተሳፋሪ ራይዱን ጠርቶ መኪና ተበላሽቶ በዚህ ወጥቶ በዚህ ገብቶ እያለ የቱጃራ ወራረን ተላብሶ የሚደሰኩር ካለምንም ምክንያት ፊቱን የሚዘፈዝፍ ብሎ በየቦታው ንቁ የሚል ውስጥ ያለው የወንድነት ወኔ እስኪጠፋ ድረስ ውስጣችንን ሰቆቃው እስከቶ አሳች መንገድ እየፈለገ በዚህ ታጠፍ የሚል ቀዥባራ ረባክ ቀስ በላችኩል ሲያሳኘው
ምን ነው ቀሳልክ እያለ የሚያንቧርቅ የተለያዩ ተሳፋሪዎች እንኳን ይሄን ያክል የሚረብሽ ስሜትን ፈጥረውብኝ ያቁም ነበር። ምንም በስራ ተጠምጄና ደክሞኝ እንኳን ቢሆን ሳቅና ፈገግ እያልኩ ሁሉንም እንደያመጣጡ አስተናግጄ ነበር ምሸኘው። ታዲያ ያመሌ ያለችው መልስ እንኳን ያዘው እሱን ብለው ለተጠቀሙት ሰርቪስ ጉርሻ መስክነው ከመሄድ ባለፈ ይሄን ያክል አስጨንቀውኝ የማያውቅ ነበር። ታዲያ እቺ ሴት መንፈሴን በማላውቀው ሁኔታ እየረበሸችኝ ነበር። ካፏ እየወጣ ያለው እስትንፋሷ ሳይቀር ውስጤን ቱግ እያደረገው ነበር። ካላነሳችሁ ምን ነው ስልኳን ሳይለንት እንኳን ብታረገው አልኩ በውስጤ። እኔም ብሆን የፊቴ ገጽታ ቀየር ብሏል። እሷ እንኳን ልታየው የምትፈልገው አይነት አልነበረም። እንዲሁ ከድሮም ወንድነቴ እንጂ የሚያምር መልክ አልነበረኝም። ሆኖም ፈገግታዬ ብቻ በቂ ነው እንጂ እንዲህ ለማየት እንኳን የሚከብድ ገጽታ አልነበረኝም። ታዲያ ከዚህ ተሳፋሪ ፊት የተገለጸው ገጽታ ለየት እያለና ለማየት እንኳን የሚከብድ ነበር። ሌላ ጊዜ በደቂቃ ፍጥነት ላጥ ብዬ የምደርሰው መንገድ የሰዓታት ያክል መስሎ ተሰማኝ። ስልኳ በድጋሚ ማቃጨሉን ቀጠለ። በድጋሚ እንደመሰልቸት እያለች አነሳች። አቤት አለች። በተጨናነቀና ስድጁ በሚመስል ሁኔታ ቀስ ብዬ በመኪናው ፊት መስታወት ተመለከትኳት። ፊቷን ቀይር አድርጓለች። እኔ ሰማኛል ያልኩ እኮ ነው ስትል ቆጣ ባለ ቅላጼ ምላሽ ሰጠች። ከስልኩ ጫፍ ያለው ድምጿ አልሰማ ብሎ በተቆራረጠ ድምጽ ሊያናግራት እየሞከረ ነበር። እኔም ወሬው እንዳልሰማ በማስመሰል በቀስታ እጄን ሰደድ አድርጌ የከፈትኩትን ለስለስ ያለ ሙዚቃ ድምጽ ቀነስ አደረኩላት። ካፍታ በኋላ ድምጹ ጥርት እንደማለት ብሎ መደማመጥ ሲችሉ ተሰማኝ። እሷ ግን ፊቷን ኮስተር ዳርከችው ነበር። አሃ ተጨቃጨቅን ይደውልከው አለች ለቁጣ በተዘጋጀ ሁኔታ። ቀደም ብሎ ከስልክ አነሳሷና ከሰዓቱ አኳያ በተደጋጋሚ ከሚደወሉ የስልክ ጥሪ ብዛት አንድ የቤተሰብ አባል በተለይ እንስፍስፏ እናት በማምሸቷ ተጨንቃ ይሆናል የደወለችላት ብዬ ነበር ያሰብኩት። የከፈትኩት ሙዚቃ ለስለስ ያለ በመሆኑ ድምጹ የሚረብሽ አይነት አልነበረም። ድምጹም ቀነስ ስላለ ከውጪ የሚሰማው የዝናብ ድምጽ ውጪ ሁለታችን እስትንፋሳችን እንኳን መስማማት ይችል ነበር። የደወለው ሰው ወንድ መሆኑን ሳውቅ ለምን እንደሆነ ባላቅም ጆሮዬ ቆም ብሎ ንግግሯን ማድመጥ ጀመርኩ። ስማኝ ይኸውልህ አለች። ስልቹ የሚመስል ሁኔታ በእጇ ግንባሯን አሸታ አረገች። እኔ አሁን ካንተ ጋር ስለዚህ አይነት ጉዳይ መከራከርበት ሁኔታ ላይ አይደለም። እጅግ ከብዶኛል። ውስጤም ደስ የሚል ስሜት ላይ አይደለም አለች። ነገሩ እንዴት ነው አልኩ ለራሴ። እቺ ሴት እያወራችበት ያለው መንገድ ምኑ ማላማረኝ። አምላክ ወይ እንደው ክፉ ወሬ አታሰማኝ አልኩ በውስጤ በድጋሚ። ልጅቷ ግን እኔን እስከነ መፈጠር የሚያስተዋለችኝ አትመስልም። ይልቁንስ ያሽከረከረ ከሚወስዳት ከመኪናው እኩል ጉዝ አድርጋ ሳታስበኝ አትቀርም። ከውስጥ የሚሰማው የወንድ ድምጽ የቁጣ አይመስልም፣ ነገር ግን ብዙ ጥያቄዎችን እየደረደረ ያለ ይመስል ነበር። ነገርኩኩ አሁን ቤት አይደለም እየተመለስኩ ነው ግን ስትል በስተመጨረሻ ቆጣ ብላ ምላሽ ሰጠች። በቃ ልክ እንደኔው ዘራፍ የሚል ታላቅ ወንድሟ ለምን በእንደዚህ እድሜ ትቆጣጣረኛለህ በሚል ጥጋብኛ ስሜት ልትመናቀርበት ይሆናል እንጂ ሌላ ወንድ መቼም እየወራች አይሆንም ስለራሴ ማጽናኛ ሰጠው። እማያሟታል ባለፈው ያልኩ ያክስቴ ልጅ ጋር ነው ያመሸሁት። ገንዘብ እርዳታ እንደሚያደርግልን ተስፋ አለኝ አለች። ከዛ አይኔ ፈጠጥ አለ። እሷ አልዋሸችው። የራሴ አፍና ምላስ ተሳሰረ። ከዚህ ቀደም በነበረ የራይድ ሹፌርነት ስራ ከተቀጠርኩበት ቦታ ገና ሳይደርሱ እንደውም ገና ከቤታቸው በር ብቅ እያሉና መኪና ውስጥ እየገቡ
ቀጥፍ አድርገው እዚህ ደርሻለሁ ያሉ ይመሐላ ማት የሚደረድሩ ሰዎችን አይቻለሁ። ወደ ጭፈራ ቤትና ወደ ወንድ ጓደኛቸው ጋር እየሄዱ ከቤት በጭንቀት ለሚደወሉላቸው ስልኮች አይኔን ግንባር ያድርገው ብለው ሌላ ቦታ ነኝ እያሉ ሲቀበጣጥሩ አጋጥሞኝ ያውቃሉ። ሆኖም የሰሽ ድብን ያለ ውሸት ጥግን ተመለከትኩባት። አይኗ ስብር ያለ እንኳን አልነበረም። እንደውም በደዋዩ ሰው የተበሳጨች አይነት ትመስል ነበር። በመኪናው የፊት መስታወት ወደ ኋላ አሻግሬ ቀስ እያልኩ ተመለከትኳት። ከስልኩ ውስጥ በሚመጣላት ጥያቄ ይበልጥ እየተናደደች እንደሆነ ያስታውቅ ነበር። እንደውም ከሁኔታዋ ምነው ስልኩን በዘጋሁት አይነት ስሜትም ይንጸባረቅባት ነበር። አዎ በቃ አሁን ደክሞኛል፣ ገና ወደ ቤት እየተመለስኩ ነው። ነገ ስንገናኝ ሌላ ያለብንን ጥያቄና ጥርጣሬ ማንሳት ትችላለህ አለች። ቆጣ እያለች ደግሞ ከሷም ብሶ አልኩ በውስጤ። በድጋሚ በመኪናው መስታወት ተመለከትኳት። ስልኩ ተዘጋ። ቻው ያለችው አይመስልም። እንደ መቆናጠር እያለች ስልኳን ታፏ ላይ ጣል አደረገችው። በዚህ ጋር ታጠፍ በቁጣ። ላፍታ ባይኔ ገርመ ማድረጊያት ባለችኝ ቅይ ያስታጠፍኩ። እዚህ ጋር ያዘው አለች በድጋሚ በማይጋብዝ ንግግር። እኔም መኪናውን ቀስ አድርጌ አቆምኩ። ሂሳብ አሳይቻት እስክገላገላ ድረስ ቸኩያለሁ። ከዚህ ቀደም ሚቅበሰበስ ሌባ መሳይ እንኳን ጭጌ እንዲህ እስኪወርድ ድረስ አልቸኮልኩም ነበር። በቃ አንዳች ነገር ቀዝብስ አድርገኝ። ይሄኔ እኔ ወንድሟ ብሆን ስልባ ውስጥ ያሰብኩት። ሆኖም የኔ እህት እንዲህ ያለችው አልነበረች። የኔ ምስኪን ናት። ወዲያው ስለ እህትነት ሲነሳ አበባይቱ ጉሳለች። ልጅቷ እንደመጀመሪያው እየተመናቀረች በቴሌ ብር ክፍያውን ከፍላ ወረደች። የመኪና አዘጋጓ ራሱ እንደው ሴት ልጅ አትመታ ሆኖብኝ እንጂ ተጣላት የሚል ነበር። አዙሪ ወደ ቤት እየተመለስኩ በመንገዴ ላይ ብዙ ነገር አሰላሰልኩ። ይቺ ልጅ ቀደም ብላ ስሟ የወረደችው በፍቅር ዓለም ብክንክን ብላ እየተቃቀፈች የነበረችው ሰው ትውስ አለኝ። የትኛው ነው ባልየው? ማንኛውስ ነው ሁለተኛ የተያዘው አልኩ። እንዳው እነዚህ ሁለት ወንዶች ከአጭበርባሪ ሴት ጋር እንዳሉ ሲያውቁት ይሆን ስል ስለማይመለከተኝ ነገር ማሰላሰል ጀመርኩ። መንገዱ ልጅቷን ላደርሳት ሲሄድ የረዘመብኝን ያክል የቤቴ መንገድ እንኳን አልረዘመብኝም ነበር። በንፋስ ሽው ብዬ ራሴን የተከራየነው የግቢ ቤት ጋር ደረስኩ። ሰዓቱ ነግዷል። ይሄኔ ሌላኛው አበባዬ እኔን በመጠበቅ ሶፋ ላይ አልጋ ላይ እንደነገሩ ኩርምትና ጭርምት ብላ ባይኔ ሳልኳስ። የግቢውን በር ከፈት እንዳደረኩ ሊያ ጋቢዋን እለዋ ላይ ጣል እንዳረገች የሳሎን መጋረጃ ገለጥ አርጋ ስትመለከተኝ አየኋት። ገና አይኗን ስመለከተው ፈገግ አልኩ። እሷን በሰላም በመምጣቴ በደስታ ፊቷ ፈገግ ሲል ተመለከትኳት። መኪናውን ወደ ውስጥ አስገብቼ በሩን ዘግቼ ወደ ውስጥ እስክገባ ድረስ እዛው ባለችበት ነበረች። ደጋግማ ስታፋሽ ተመለከትኳት። ይሄኔ ከቡቹ ጋር ስትታገል አምሽታ ደግሞ እኔን እየጠበቀች ነው ስላሰብኩ ወደ ውስጥ ስገባ በፈገግታ ተመለከትኳት። ማታኝ ለምን ጠበቅሽኝ? ገና እንደገባው ሳቅ እያልኩ በዚህ በዝናብ እኔን ጥበቃ ኩርምት ብላ የተቀመጠችዋን ምስኪኗን ባለቤቴን በስስት አይን ተመለከትኳት። ከመጆድ ያውም እንደዚህ ዶፍ ዝናብ እየዘነበ እንዴት አስችሎኝ እንቅልፍ ወስኛል ብለ ነው አለች። ቀረብ እንዳልኳት ጉንጬን ሳም አርጋ በፌስታል ገበያይቼ መጣሁትን ተቀበለች። በዛ ላይ እናመጋኮ አምሽተን የመጣ ነው አለች። ራመድ ካለች በኋላ ቆም መብላ ተመለከተች። ጥሩ አደረግሽ። ሶሎሜ እንዴት ናት?
አልኩ ፈራተባ እንደማለት። ይህን ጥያቄ ስጠይቅ ለምን እንደሆነ ባላቅም አንዳች ነገር ደርሶ ከብድ ይለኛል። ያው ደህና ናት። ዛሬ ትንሽ ቅዝቃዜው ረብሻት ነበር። ሊያ እሷን ፊቷ ላይ ያለውን ሐዘን እንደመደበቅ ብላ መለሰችልኝ። እኔም አይኔን ጨፈን አድርጌ ዋጥ ከማድረግ ውጪ ሌላ ቃል መናገር አልቻልኩም ነበር። የምስኪኗን እህቴን ህመምና ስቃይ ሁሌም ቢሆን ውስጥ ይሰርስሮ ይገባል። ምን ነው የኔ ነገር ሽባ ባረግ ብዬ እመኛለሁ። ዛሬ ላይ በኔ ስር ያሉትን ሚስቴና ትንሹን ልጄን አሰብ ሳደርጋቸው ደግሞ መልሼ ያፌን አትቁጠርብኝ ይላሉ። ውስጥ ያለው የተዘበራረቀ ስሜት ነው። በእውነቱ ራሴ መሆን ካቆምኩ ሰነባብቻለሁ። እንደ ነገሩ ስቃለው፣ ጫወታለሁ፣ እንቀሰቀሳለሁ እንጂ በድን ሆኛለሁ። ውስጥ ያለው ስሜት አንዳንዴ ራስ ወዳድ ሆኝና የሆነ እንዳመልጥ የሚገፋፋ ስሜት ይሰማኛል። ሆኖም በጫንቃ ያስኳቸውን ኃላፊነቶቼን ለማጥዬ የሚለውን ነገር ሳስብ ቆም ብላለሁ። ሊያን እንዳላስለፋት በሚል እሷ እንድትተኛ ነግሬያት ቤት ያፈራውና የተዘጋጀውን ራት ዋጥ አድርጌና በላዩ ላይ ቡና ጨምሬ ወደ አልጋ ቀናሁ። ሚስቴን አፍቃኛለች። ገርበ ብሎ የነበረው በር ከፈት አድርጌ ስገባ ሊያ ጋቢዋን ጠቅልል እንዳለች ጀርባዋን ሰታኝ ተኝታለች። ለምን እንደሆነ ባላቅም ከፈት አለኝ። እንደ ሕፃን ልጅ ወዲያው ለምቦጬን ዘርገፍ አደረኩ። መልሼ በራሴ መለስ ለማድረግ ሞከርኩ። ራሴን ቆጣ የሚል ስሜት ተሰማኝ። ውስጤ ልክ እንደ ምግብ እየጠየቀ የነበረውን ስሜት ለመውቀስ አሉ። በራሴም ተበሳጨው። በቃ እኛ ወንዶች ስንባል ቅጥያ ስም የሚወጣል ለዚሁ ነው። በቃ ሰውነታችን እንደከምዛል ያለ ሰዓት ውስጣችን ብዙ ነገር ያስባል። በገብቼ እንዲሰራለው የሚለውን ከስታ እንዴ ብናስብም ሁሌም ሄደን የምንለጠፍበት ደረት የምንስመው ከንፈር የምናቅፈው ገላ እንደ አዲስ ይናፍቀናል። አይ ተፈጥሮ ስለራሴ ተገረምኩ። የወዳችን ነገር እንደዛ ነው። እማይ ወንድ ልጅ ሆዱን ይወዳል ትል ነበር። ምንም ፉንካ ብትሆን ትኩሱን ቆንጆ ከቀረበችልህ ምንም አይኑ ቢቀላውድም ቤቱን ትቶ አይሄድም እያለች ምትቀልደው አባባል ትዝ አለኝ። ሊያ በስራና በልጅ ተወጥራ አንጀቷ የራበው ቅልፍ ይበልጣል ብላ ምተኛቸው እልፍ አላፍ ቀናትን አሰብኩ። እንዴት አስችሏት አንጀቷ እየተላወሰ የሚለው የሁል ጊዜ ጥያቄ ነበር። ባይሆን ወንድ ልጅ ሲያፈቅር አንጀቱ ለትንሽ ጊዜ ቆለፍ ይላል። እንደው ማርም አለስ ይላል ፍዝዝ ትክስ ያለ ዘፈን እየሰማ መቆዘብን ይመርጣል። ይልች ያን ውብ ፈገግታዋን አስከትላ ትቀልር ነበር። እውነቷን ነው። እኔ ሊያን ያፈቀርኩ ጊዜ ዙሪያ ገባው ጨልሞብኝ ነበር። እማዬ ይሄን ሁኔታዬን አይታ አንዴ ተረቱን አባባሉን አሽሙሩን ታወርድብኝ ነበር። የዛሬውን ያድርገውና አንዴት ጎዶሎ ቀን የቤታችንን ደስታ ባያምሰው ኖሮ ዛሬ ላይም የድሮ ጨዋታዎቿ ቀሎቿና የሰፈሯ አንጋፋ በላይነሽ ነበረች። እንደውም የሰፈር ሰው ቀልዷና ጨዋታውን ስለማይጠግብ በየድንኳኑ በየስኑና በየማህበራዊ ስብሰባ ላይ በላይነሽ አመዲየት ገባች ያሉ በአርቲስቷ ስም እየጠሩ ስሟን ከፍ ያረጉ ነበር። እመችግሯ አንድ ቀን ባይኗ ታይቷ አውቅም ነበር። ይህን ስለ አንዲት የእንባ ዘለላ ስታወርድ አይቻታለቅ። የደርግ ወታደር የነበረው ሟች ባሏና አባታችን በልጅነታችን ነበር የሞተው። ታዲያ ወገቧ ሰበር አላለም ነበር። ጠንካራ ሴት ነበረች። እኛን ለማቆም ደፋ ቀና ማለቷና ህይወት ትግልን ብቻዋን መጋፈጧ እንደቀጠለች ነበር። ለዛም ነው ከዓይኖቿ ይልቅ ህመምና ጉዳቷን በጥርሷ ክልል ድብቅ ታደርገው ነበር።
ጊዜው ደርሶ ልጆች ያሳልፉልኝ እፎይለን ነው ባለችው ጊዜ እኔም ደረስኩ ለውዷ እናቴ ትዳር መሰረትኩ ይሄንንም አበሰርኳት ትዳር መሰረትኩልሽ ብዬ ደስቷ ከልክ ያለፈ ነበር ሶሎሜም ለረጅም ዓመት ከልጅነታቸው በጓደኝነት አብሮ ካደጉት ፍቅረኛዋ ጋር መጋባት እንደምትፈልግና ሽምግልናም እንደሚላክ የኔው ልጅ ክርስትና ላይ ጥሩ ዜና በሰረች እልል ለተባለ ተጨፈረ ደስታችን ወሰን አልነበረውም ለዚህ ነበር እህቴም ምስኪኗን ጫዋ ምለው የሰፈራችን ልጅ ማቲያስ ፍቅረኛዋ እንደሆነ ነገረችኝ ጊዜ ምታት ነበር የሆነብኝ ያውም ለ11 ዓመት አብራ የሆነችው ልብ ጓደኛና ፍቅረኛዋ ነበር ይሄን እውነታ ማመኑ ለኔ እንደቀልድ ነበር የሆነብኝ ሶሎሜና ማቲያስ ግንኙነታቸው ጀመረው እሱ የዘጠነኛ ክፍል ሆና እሱ ደግሞ የዩኒቨርሲቲ ተማሪ ሆኖ ነበር አንድም ቀን በህቴ በኩል የማፈንገጥ ባህሪ እንኳን አሳይታን አታውቅም ነበር ሶሎሜ በተፈጥሮ አስበተኛ ነበረች ከእናቷ ስርስር ምትል ሰው ቀና ብላ እንኳን ማትመለከት አይነት ሴት ነበረች ሆኖም ለካስ ፍቅር ሰው አይመርጥም አይን ያሳውራል እንደሚባለው ቁጡንም ማይለኛውንም ዝምተኛውንም ፈሪውንም ተናጋሪውንም በሚቀርም ሁኔታ አሳስሮ ይዛል ሁሉም ሰው እዚህ ስሜት ተጠቂ ነው በስ አንድ ጊዜ እንኳን በዚህ ስሜት ካልተለከፈ ልብ እንዳለው የሚያጠራጥር ነገር ሆኖ ያርፋል ሶሎሜ ታዲያ ፍቅሯ አይኗ ላይ ያንጸባርቃል ማቲያስ ምን ያህል እንደምትወደው የተገነዘብኩት ፍጹም ንጹህ የሆኑት አይኖቿ ውስጥ ያለውን ፍቅር ስመለከት ነበር ያለው ነጸብራቁ ግን የሚያርፈው ከአንድ ሰው ላይ ብቻ ነው እሱ ቤት ውስጥ ያለ ቀልድ ደስቷ ፈገግ ብሎና ጎልቶ ይታያል ማቲያስ ወደ ውጭ ሀገር በቤተሰቦቹ አማካኝነት ሄደው የሁለተኛ ዓመት ዩኒቨርሲቲ ተማሪ ያለ ነበር ታዲያ ሶሎሜ ያ ሁኔታ አልበገራትም ነበር ፍቅሯ ባህር ማዶ ቢሻገርም ልቧና እምነቷን ለማቲያስ ሰታ ህይወቷን እዚሁ እኛ ጋር መምራቷን እንደቀጠለች ነበር ታዲያ ፍቅራቸው ፍሬውን ሊበላ ተቃረበ ሶሎሜ በደብቅ ይዛው የነበረውን የፍቅር ህይወቷን አጋራች በርግጥ የኔዋ በባሊያ ከሶሎሜ ጋር እንደ ታላቅና ታናሽ እህት የሚተሳሰቡና የሚዋደዱ ስለነበር ሚስጥሯን ከብላትም ነበር እኔ እንደ ጦር ትፈራኛለች ነገሩን ቆም ብዬ ታስበው ከክፉ እንጀታ የመጣ ፍርሃት ሳይሆን የአባትነት ቦታ ተክቼ እንዲሁም እንደ ታላቅ ወንድም ሆኜ ላሳደኳት ለኔ ልዩ ፍቅርና ታላቅ አክብሮት ስለነበራት ነው ታዲያ እኔም የምስኪኗን እህቴን ደስቴ ብዬ ተቀበልኩ እህቴን አሳልፌ ለመስጠት ሽምግልና ተቀምጬ ቁጭ ብድግ አድርጌ ጠይቄና መርምሬ እሽታዬን በደስታ ገለጽኩ ሶሎሜ ከዛ በኋላ የማቲያስ እጮኛ ተብላ ተሰየመች በርግጥ እህቴ ከዚህ ሆና የውጭ ሀገር ፕሮሰስ እስኪሳካ ድረስ የመጠባበቅ ሁኔታ አልተዋጠልኝም ነበር ምንም ቢሆን እህቴ ያለው ስሜቱ ይገባዋል እና ፍርሃት አደረብኝ ሆኖም የሷን እምነትና ጥንካሬ ስመለከት ደርሶ ምን ቤት ነኝ ብዬ ራሴን አሳመንኩት ይቺ ጀግና እህቴ እኮ ከዚህ ቀደም ረጅም ዓመት በድብቅ የርቀት ፍቅር ጊዜ ሳይገድባት ራሷን አሳልፋ ሰጣበታለች ሁሉንም ለራሷና ለባለቤቷ አሳልፌ ሰጠው የሶሎሜና የማቲያስ ጉዳይ ተከፈተ እንጂ ያልተጋደው ሲሆን እኛም የዕለት ተዕለት ህይወታችንን ቀጠልን ሆኖም አንዲት ጎዶሎ ቀን ሁላችንም ላይ ጠባሳ ጥላለፈች ማይና ሶሎሜ ገበያ ብለው ወጡበት ዕለት አንድ ፍሬኒ በጠሰ መኪና ክረኛ መንገድ ላይ ሲከንፍ መጣ እግሯ በእድሜና በኑሮ ችንካር አማካኝነት ጉልበቷ ይከዳት ለመሮጥ እግሯ ልታዘዛላት ሁሉም በእግራው ጭኝ ሲፈረጥጥ ሶሎሜ እናቷ ላይ ተከመራ ማይከታሽ ሶሎሜ ከላዩ ላይ ሆነ አደጋው ደረሰ ጉዳቱ ከባድ ነበር ሰው ማውን ያፈሰሰ ሪታውን አቀለጠው
የገበያው ቀይ በደም ተጨማለቀ። ከወገቧ በታች ከባድ የሚባል ጉዳት የደረሰባት ሰሎሜና በድንጋጤ ራሷን ስተወደቀችው መይ ሰው ተረባርቦና መኪናው ተነስቶ ተጎትተው ወጡ። የዛኔ ነበር እድል ከኛ ላይ ፊቷን ያዞረችው። ሰሎሜ ሁለቱም እግሯ አይሰራም ነበር። ፓራላይዝ ሆናለች። ልንቀበለው ምንችለው ነገር አልነበረም። ምርጫ ግን አልነበረንም። ጥርሳችንን ነክሰን እያነባን ተቀበልን። ከባዱ ጊዜ ነበር። ማይቀስሟ ተሰበረ ለመጀመሪያ ጊዜ እናታችን ምን ነው አምላኬ ምን በደልኩ እያለች ወገቧን አስራ ስታነባ ተመለከትኳት። ህይወት ከበደች። ከዛ ጊዜ በኋላ እኔም ተቀየርኩ። ህይወታችን አጣብቂኝ ውስጥ ገባ። ማቲያስ በገንዘብ ረገድ ምንም አግድሎብን አያውቅም ነበር። ሆኖም እህቴ ከስነልቦኗ ጭምር ተጎዳች። እሷን ማከሙ በጊዜው ከባድ ነገር ሆነ። አልጋዬ ላይ እንደተንጋለልኩ ብዙ ነገር አሰብኩ። አጠገቤና በህይወቴ ውስጥ ስላሉ ቤተሰቦች አሰብኩ። ቀደም ብሎ የነበረችው ተሳፋሪ ከአይምሮዬ ውስጥ ልትወጣልኝ አልቻለም ነበር። አንገቴን ወደ ጎን ገለል አድርጌ ጀርባዋን ሰታኝ የተኛችዋን ሊያን ተመለከትኳት። ላፍታ ሰይጣን የሆነ ሐሳብ አይምሮዬ ውስጥ መጣ። እሷስ እንዴ ብታረክ ብትሄድብኝስ የሚል ሐሳብ አሰብኩ። ሆኖም ቅስመታዊ ነበር። ፈጠን ብዬ አይኔን ጨፈን እንደማድረግ ብዬ ሐሳቡ ከአይምሮዬ ውስጥ እንዲጠፋ አደረኩ። የኒሊያ እንዲመተውን ሴት አይደለችም ታማኝ ናት አልኩ። ከራሴ ጋር ንግግሬ እንደቀጠልኩ ኳሌ ጥምጥም ብዬ እቅፍ አረኳት። ሊያ እንደመንቀሳቀስ አለች። አይኖቿን እንደጨፈነች በደመነፍስ ወደ እኔ ዞር ብላ እቅፍ አረገችኝ። ደስ አለኝ። እንዳቀፍኳት ፈገግ አልኩ። አይኔን ከደንኩ። የሰላምን እንቅልፍ ለሁላችንም ተመኝቼ አሸለብኩ። ቀኑ እንደተለመደው ነበር። አዲስ ጅማሬ ተመሳሳይ ውሎ ነበር። ቀን ተኝቶ ማርፈድ፣ ቁርስና ቡና ላይ ከነ ሰሎሜ ጋር መቆየት፣ ተጫውቶ ከሰዓት ወደ ስራ ሩጫ ነበር። ሆኖ ጭንቅላቴን አንድ ነገር እርብሽ አድርጎኝ ነበር። የሰሎሜ አይንና ሁኔታው አልተዋጠልኝም ነበር። ሁሌም የከፋው ፊት ነው። በርግጥ እንደ ሰሎሜ ዝምተኛና ሁሉም በሆዱ ያዥ አልነበረም። ሆኖም ካደጋው በኋላ ሳቂቷቴ ደስታዋ ደበዘዘ። ሁሌም በመስኮት አሻግራ መመልከትና በዝምታ መዋጥን ታዘወትራለች። ማቲያስ ስታወራውም እንዲሁ እንደ ድሮ ፊቷ ላይ የሚነበበው ፍቅርና ተስፋ አይታይም። በትንሹ ከኔ ልጅ ከማርኮን ጋር በተሻለ እንደ ነገሩ ስትስቅ ነው መመለከተው። ሰሎሜ የኔ ቢራቢሮ አልኩ። ወደ እሷ ቀረብ ብዬ ጭንቅላቷን ጎንበስ ብዬ ሳምኩ። እንደሌላው ጊዜ እንኳን ላይም ሰልፊቷን መለስ አርጋ ሳቅ ምትለው ዛሬ የለም። ዝም ጭጭ። ምን ነው አማቻችን ጠፋ እንዴ? መች ነው ወደ ኢትዮጵያ የሚመጣው? በቅርቡ አላልሽም ነበር? ላፍታ ምላሽ አልነበረም። ዝም አለች። ቆየት ብላ በረጅሙ ተነፈሰች። ዞር ብላ እንኳን አልተመለከተችኝም ነበር። እኔ እንጃ ሳያራዝም አይቀርም መሰል። ድምጿ ድክምክም ያለ ይመስላል። ድምጿን ስሰማ ልቤ ላይ አንዳች ህመም ስቅር ይላል። እኔ ልከፋ የሚለው አንጀቴ ደርሶ ስፍስፍ ይላል። ታዲያ ይመጣል የምን ጭንቅ አልኳት። እንደ ነገሩ ፈገግ ብዬ ትከሻዋን ነካ አረኳት። ሆኖም ሰሎሜ ምንም ለውጥ እንቅስቃሴ አላሳየችኝም ነበር። እኔም እንደ ነገሩ ተሰናብቻቸውና መልካም ቀን ተመኝቼላቸው
በውስጤ ስለ ሶሎሜ እያሰብኩና እየተጨነቅኩ ወደ ስራ ቦታ ያቀናው። መንገድ ላይ የኢትዮጵያ አየር መንገድ የበረራ አስተናጋጆች መኪናን እንዲሁም አስተናጋጆቹን ስመለከት አንዳች ነገር ቅስፍ አደረገኝ። የዛሬ ነው ያርገው እንጂ ሶሎሜ እንደነሱ ነበረች። አበባ መስላ በዛ ቀይ ፊቷ ላይ ፈገግታዋን ተላብሳ እንደዚህ በዩኒፎርም ተውባ ነበር ወደ ስራዋ የምታቀናው። ታዲያ ምን ዋጋ አለው? እህቴ ተቀጠፈች፣ ከስራ ገበቷም ተፈናቀለች። አንዳች ነገር ሆድ አስባሰኝ። ከኋላ ያለው መኪና እንድንቀሳቀስ ክላክሱን አስጮኸ። እኔም ስሜቴና ቀልቤን ሰብሰብ አድርጌ መኪናውን ነዳሁት። ስራ ላይም የተለመደው ውሎ ይኖርኩ። አመሻሹ ላይ እንደተለመደው ወራይድ ስራ ይገባው። ከቆይታ በኋላ ተስፋ ቆርጬ ልመለስ ስር ጥሪ ገባው። ቁጥሩ አዲስ አልመሰለኝም ነበር። ሆኖም ማነሰው ግምቴ ልክ ነበር። ከትናንት ሆቴል ጋር ነበር ጥሩ የመጣው። በውስጤ ያማረርኩ ወደ ሆቴል አቀናው። በመንገዱ ላይ ስልክ ተደወለ። ሌላ ቁጥር ነበር። እንደው ደግሞ በራሷ ብላ በሰውየው ስልክ ልጨቀጭቀኝ ነው የሚለውን እያሰብኩ አነሳው። ሄሎ አልኩ። ውዴ አለች። በእንባሲቃ የሚስረከረክ የሊያ ድምጽ ነበር። የሚስቴ ድምጽ እንዴት ይጠፋኛል። ሆኖም እስከ እግር ጥፍሬ ድረስ አንዳች ድንጋጤ ወረረኝ። መኪናውን ባስቸኳይ ወደ ጥግ ቆም አደረኩ። ሊ አልኩ። የስልኩን ስፒከር ጠፋ አድርጌ ወደ ጆሮዬ ሰደድ አደረኩ። ድምጽ ስትሰማ ይበልጥ ማልቀሷን ቀጠለች። ከኋላውም ያንዳች የለቅሶ ድምጽ ይሰማ ነበር። እማዬ ነበረች። እየጮኩ ምን እንደተፈጠረ ጠየኳቸው። ሶሎሜ ሆስፒታል ናት የሚል መርዶ ተነገረኝ። ምንና እንዴት ሆና የሚለው ጥያቄ ምላሽ አላገኘም ነበር። የት ሆስፒታል እንደሆነ ጠይቄ መኪናዬን አስነስቼ ወደ ተባልኩት አቅጣጫ ተመነጠኩ። ስደርስ እማዬና ሊን ተቀምጠው ተመለከትኳቸው። ሰውነቴ ከዳኝ። ግዴን ወደ እነሱ ጠጋልኩ። ሊ ስታይን ተንደርድራ መታጠመጠመችብኝ። ነገሩን ሳልሰማ እንባዬ ፈሰሰ። ምንድነው እናቴ? ምን ተፈጥሮ ነው አልኳት። ግዴ ሰሌ አለሽ ቁርጥ ባለ ድምጽ። ምን ሆናለች እህቴ? ምን ሆና ነው? ሊያ ቃላት ለማውጣት ስትታገል ሶሎሜ ክትትል ሲደረግላት ከነበረችው ክፍል ዶክተሩ ብቅ አለ። እማዬ በደግ ስትል እኔም ወደዛው አቅጣጫ ፈነጠቁ። ዶክተር ወደ እማዬ ጋር ሄዶ የሚንቀጠቀጡት እጆቿን ያሳረገው። ማዘር ተረጋጉ፣ እሺ ደህና ናት፣ ትንሽ ተረጋጋና ደግሞ ወደ ውስጥ ገብታችሁ ታያቷላችሁ አለ። ዶክተሩ ወዲያው ወደ ውስጥ ይዞን ገባ። አረፍ እንድንልም ነገረን። ቁጭ ብዬ ዶክተሩን ንግግር እስኪጀምር ድረስ እጄን ማፋተግ ጀመርኩ። ስልኬ በተደጋጋሚ እየጠራ ነበር። በድንጋጤ ተቀብዬ የነበረውን የራይድ ጥሪ አልመለስኩም ነበር። ሆኖም በሰዓቱ የሚያስጨንቀኝ ጉዳይ አልነበረም። ዶክተር እህቴ ምን ሆና ነው? ሶሎሜ እኛ ጋር ስትመጣ ድራግ ያለውን ደም ስር ቆርጣና ራሷን ቆርጣ ነበር። ሆኖም በዚህ ስትደርስ በጊዜ በመሆኑ ቶሎ ማከም ችለናል አለ። ልቤ በፍጥነት መምታት ጀመረ። ያደረኩትን ሸሚዝም ቀዶ ሊወጣ መስሎ ተሰማኝ። ማለት ራሷን ለማጥፋት አልኩ። ባይ ኩልል ብሎ በጉንጮቹ ወረደ። ድምጼ መስረክረክ ጀመረ። ዶክተሩ የሐዘኔታ ገጽታን ሲያሳየኝ ተመለከቱ። ሶሎሜ እግሯ ላይ ደረሰው አደጋ በህይወቷ ትልቅ ጠባሳ ጥሏል። በህይወቷ ተስፋ የመቁረጥ ስሜት ይነበብባታል። ቀደም ብሎ የነበረችበትን ሁኔታ አስታውስ አሁን ላይ በእንደዚህ አይነት ሁኔታ መኖሯ ትርጉም አልባ መስሎ ይታያታል። ለዛ ነው በራሷ ህይወት ላይ እየጨከነች ያለችው አለ። እህቴ ከዚህ አይነት ማጥ ውስጥ እንዴት ለማውጣት እንደምችል ግራ ገብታለኝ። ግራ ተጋባው።
ይሄ በእናንተ ብቻ መሆን የሚችል አይደለም ሶሎሜ ስለ ልቦና አገዝ ያስፈልጋታል አንድ በዚህ ታወቀ ጎበዝ ዶክተር አለ የሱን አራሻ ልሰጥ እችላለሁ እንዲሁም ደውዬ እነግርላችኋለሁ ከተቻለ እሱ ጋር ክትትል እንድትጀምር አድርግ አለኝ ከዶክተሩ ቢሮ እንደወጣው ሐሳቤ ብዙ ቦታ ተመጣጣሰ ቆይ ሶሎሜ ይህን ያህል በራሷ ህይወት ተስፋ እስክትቆርጥ ድረስ ምን ያደርግን ነበር ሊያም ጎረቤት ጋር ባባን አድራ ብላ ሄዳ ስለነበር እሱን አስተኝታ ወደ መኝታ ክፍላችን ተመለሰች በማልቀስ ብዛት አይኗ ቀልቶ አብጧል ድክብክብ ብሎታል ሳያት አሳዘነች አጠገቤ መታት ከሽሌ ደገፋለች ላፍታ በስምታ እንዳዘንን ዝም ብለን ቁጭ አለን ሊ አልኩ ካፍታ ስምታ በኋላ ማቲያስና ሶሎሜ እንዴት ናቸው አልኳት ፊቷ ላይ የተለመደ ሁኔታ ላንጸባረቀችብኝም ነበር በታቂው ነገር አለ እኔ እንጃ ፍቅር ግን እንደ ድሮ አይደሉም አለች ድምጿ ቀስቀስ አለ እንዴት ማለት አልኩ ሰውነቴን ወደ እሷ ዞር አድርጌ ጠየቅኩ እንዲህ ነው ብላ አልነገረችኝም ግን እንደ ድሮ አያወሩም እሱ ብቻም ሳይሆን ማቲያስ ኢትዮጵያ ሳይመጣ አይቀርም አለች ፈራታ ባንደ ማለት ብላ ማለት እና መጥቶ ሶሎሜን አላየትም እያልሽ ነው አልኩ ቆጣ እንደ ማለት ብዬ ሌሊቱ ሙሉ ስብከነከን አደርኩ ነገሩን አምኜ መቀበል እንኳን አልቻልኩም ነበር ጠዋት ላይ እንደነገሩ ሊያና ቤት ያለችው ልጅ ሞቅ አርገው ቀሰቀሱኝ ሶሎሜና ማይም ለቁርስ ቁጭ ብለው ነበር ማዕድ ተቋደስን ቡና ተጠጣ ከፊት ያለው ቴሌቪዥን ተከፍቶ ጨዋታ ተጀመረ ሆኖም እኔ ልቤ ሌላ ቦታ ነበር ሐሳቤን መሰብሰብ አልቻልኩም ነበር ሰዓቱ ደርሶ ወደ ስራ ቀን ነው ከስራ ሰዓት በኋላ እንደተለመደው ራይድ ስራ ለመስራት ተዘጋጀው ሆኖም ውስጥ ያለው ስሜት የተረበሸ ነበር ሁኔታዬን ተመልክተው በጊዜ ነበር ከስራ ያስወጡኝ ሆኖም አንድም የፈረስ ጥሪ ስልኬ ላይ አልገባም ነበር ነገሩ አጠራጥሮኝ ስልኬን አንስቼ ደወልኩ ትናንት የሰራው ስህተት እንደሆነ ገብቶኛል ኦፕሬተሯን የገጠመኝ ችግርና እንድትለምንልኝ ደጋግሜ ጠየቅኳት ለሰራው ጥፋትም ራሴ ስልኬን ደውዬ ደንበኛዬን ይቅርታ እንደምጠይቅ ነግሬያት እንደነገሩ ስልኩ ተዘጋ በሰዓቱ ግልፍተኛ መሆንበት ጊዜ ላይ አልነበርኩም ገንዘብ ያስፈልገኛል ዝም ማለትና አንገት መድፋት ልክ ነበር ውስጤ ጠልቷት የነበረችው ልጅ ጋር ለመደወል ተገደድኩ ትናንት ማታ የተደወለ ስልክ አውጥቼ ደወልኩ ማንነቴን ቅድሚያ አላወቀችውም ነበር የሆነ አካውንት እንደሚያስከፍት የባንክ ሰራተኛ ተቅለሽልሽ ነበር ያወራዋት ድምጿ እንደ ሁሉ ጊዜው አይጋብዝም መቼ መርገምና ስድብ በውስጤ እንዳለ ነበር ማን እሱ ነው የሚል የወንድ ድምጽ ከበስተኋላ የተሰማኝ ያማልበል ራይድ ሹፌር ቀጥቶኝ አሁን መስሪያ ቤቱ ስራ ስለማይሰጠኝ ይቅርታ እየጠየቀኝ እኮ ነው ስትል ከፊቷ ያለው ሰው ላይ በሚንጣጣ ኃይለ ቃል በሞላው ሁኔታ ድምጿን ከፍ እያደረገች ስትናገር ሰማኋት ደሞ የትኛው ነው ባለ ሆቴሉ ወይስ በስልክ የደወለው አልኩ በውስጤ ወዲያው ስልኩ ተንሾካሾከ ሰላም አለ ለዘብ ያለ ድምጽ ከሷ ጋር ፈጽሞ አይስተካከልም ነበር ሰላም ወንድሜ ስል ረጋ ባለ መልኩ እኔም ነገሩን አብራራውለት መቼና ወዴት ጥሪው እንደገባ አስጠይቀኝ ድንጋጤ ላይ ስለነበርኩ እንደማላስታውስ ነግሬው ስልኩ ተዘጋ
በእፎይታ ተንፍሼ ራይድም እዛው ቆሜ አስነስቼ እንዲሄድ የሚይዙ ጓዶች ጎራሉልኝ። እኔም ተመልሼ ወደ ሁልጊዜ ቦታዬ ላይ ቆም አልኩ። የመጨረሻ ስራ ቢሆንም አሜን ብዬ ወደ ቤት ለመመለስ ተዘጋጀሁ። ልቤ እህቴ ጋር ነበር። አለፍ አለፍ እያልኩም ሊያም ጋር እየደወልኩ ደህንነቷን መጠየቅ ቀጠልኩ። ካፍታ በኋላ ስልክ ያቃጨለ። ፈጠን ብዬ አነሳሁ። ሆኖም የተሳፋሪ ጥሪ ቀድሞ አልገባም ነበር። ሄሎ አለች በሚቀማጠል ድምጽ። እሷው ናት። ቀበጧና መንቃሯ ተሳፋሪ ነበረች። ያለችበት ቦታ እንድመጣና ደውላ ለቀጠሮ የድርጅት አስፈላጊው ማብራሪያ እንደምትሰጥልኝ ገለጸችልኝ። እቺ ሴት ለምንድነው ግን በተደጋጋሚ እኔ ጥሪ ውስጥ እየገባች ያለችው? ነገሩ አጋጣሚ ወይስ? ራሴን ጠየቅኩ። ብቻዋን አውርታና በጊዜ ቀድሜ እንድገኝላት ነገረችኝ። የሆቴሉ አድራሻ እዛው ነበር። እኔም ምሽታዬን ገልጬ ስልኩን ዘጋው። መኪናውን እንዳስነሳው በድጋሚ ስልኬ አቃጨለ። የማላቀው ቁጥር ህይወቴ በሙሉ በማላቀው ነገር እየተጨናነቀ መሰለኝ። ክፉ ነገር እንደማይሆን አምላኬን እየተማጸንኩ በረጅሙ ተንፍሼ አነሳው። ወንድ ነበር ከስልኩ ጫፍ ያለው። ረጋ ያለ ቅላጼ። ድምጹ አዲስ አልሆነብኝም። ካልተሳሳትኩ ጠዋት ላይ ደውለ ነበር አለኝ። ይቅርታ ወንድሜ ተሳስቼ ይሆናል አልኩ። አሰብ ባረግም በሳሽ ቅጽበት ተወስ ሊለኝ አልቻለም ነበር። አይ የኔ ወንድም ቀደም ብሎ የደወልከው በእጮኜ ስልክ ነው። የ5 ዓመት ፍቅር የ1 ዓመት የእጮኝነት ጊዜ በአጠቃላይ የ6 ዓመት የፍቅር ጊዜያትን አብሬያት አሳልፌያለሁ። ስምን መላክ ይወጣዋል አሉ እንጂ ስሟ ሰሊና ነበር። ነገር ግን ህሊናዋን ሳትሸጥ አልቀረችም መሰል አለ። በዝምታ አደመጥኩት። ይሄን ሰው አውቄዋለሁ። የመንቃሯ ተሳፋሪ እጮኛ ነው። ሆኖም ግን እስካሁን በነበረው 2 ቀን የሥራ ግጥምጥም አብራው የነበረችው ወንድ ከጀርባ ያዘችው ሽማ እንደሆነ ገባኝ። በዝምታ የልጁን ሮሮ ሰማው። በወንድምነት እንድተባበሩ ተማጸነኝ። ሆኖ እኔ የሰውን ልጅ ሮሮና ችግር እምሰማበት ሁኔታ ውስጥ አልነበርኩም። እኔም ከዛ ባለፈ የራሴ ጭንቀት ውስጥ ተውጪ ነበር። ወንድ ልጅ ነህ፣ መቼም ችግር ይገባሃል። ዛሬ ማታ ላይ አክስቴ ልጅ በሚል ሰበብ እንደምትወጣ ቃለው። ይሄ የምታገኘው ሰው ያክስቷ ልጅ አይደለም አለ። ልቡ የተሰበረ ይመስላል። እሺ ምን ልርዳ? ቆይ እኔ ለራሴ እንጀራዬ እንዳይጎድል ምለፋ ሰው ነኝ አልኩ። የሚያኝ መስል እጆቼን ደረቴ ላይ አሳረፍኩ። ምንም ነገር አልጠይቅም። ሰውየው ያረፈበት ነው ሆቴልና ከቻልክ ፎቶ ብቻ። እኔ ለፍቶ አዳሪ ነኝ። እንደዚህ ገንዘብ እከፍልሃለሁ ማለት እንኳን አልችልም። ነገር ግን የወንድምነትን ተባበረኝ። እኔ በቀልም አልፈልግም፣ ግን ቢያንስ ይቁረጥልኝ። ለእናቷም ጥፋቱ ከኔ እንዳልሆነ አሳውቂ። እርግማናቸውን ሳይሆን ምርቃታቸውን ተሸልሜ ራሴን ነፃ ላርግ አለ በሚማጸን ድምጽ። ለአፍታ ዝም አልኩትና በረጅሙ ተነፈስኩ። በጉጉት ምላሼን እየጠበቀ ነበር። ስም ተቀየረ። ሶፎንያስ ይባላል። እኔ ዘውድን አልኩት። ስልኩ ተዘጋ። ነዳጁን ተጭኜ ከተባልኩት ሆቴል በራፍ በሰከንድ ደረስኩ። አጅሪት አልመጣችም። ገና ጉዳዩን አልጨረሰችም ነበር። ቆሜ እየተብሰለሰልኩ ጠበቅኩ። ካፍታ በኋላ ተይዘው ወጡ። በፒጃማ አልነበረም። ሆኖም ማስክና ረዘም ያለ ግራጫ ጃኬት በቀይ ኮፍያ አርጓል። ቁመኑ ያምራል። በድጋሚ እንደባለፈው ጀርባውን ነበር የሰጠኝ። በደንብ ልመለከተው ቻልኩ። ሆኖም አልሆነም። ስልኬን አንስቼ ጀርባውን ቢሆን ፎቶ አነሳሁት። እየተቃቀፉና እየተላፉ ነበር።
መቼም ፎቶውን ተመልክቶ ብቻ የሚዋደዱ ፍቅረኛሞች መሆናቸው ማወቅ አያዳግተውም ነበር። ሰውየው አንዳች ደስ የማይል ስሜት ሰጠኝ። ጀርባው ብቻ ከበደኝ። የሆነው የማውቀው አይነት ስሜት ነበረ። ሆኖም ለማድረግ ቃል የገባሁትን ፈጠን እያልኩ ፎቶዎችን ቀጭ አደረኩ። ፈጠንዬ በቴሌግራም ወደ ሶፎንያስ ስልክ ላኩ። ወዲያው ነበር ሶፎንያስ ያየው ምን ያህል ልቡ ተንጠልጥሎ እየጠበቀ እንዳለ ታወቀኝ። ልጅቷ መጣች። ሲፈጥራት ጸባይ ነስቷታል። ብዙ ንግግር ሳናደርግ መንገድ ጀመርን። ስልኳ አቃጨለ። አነሳችሁ። ሄሎ አለች ቅብጥ ባለ ቅላጼ። አታስብ ፍቅር አልደወለም እባክህ። ጠዋት ነገሮችን እንዳልኩት ተረዳ ዝም ብሏል አለች። መንገዴን መንዳቴ እንደቀጠልኩ ቀመሩን በጭንቅላቴ ያሰላሁት። ልክ ነው፣ ሁለቱ ናቸው ኃጢአተኞቹ አልኩ። ንግግሯን ቀጠለች። ቤብ ምን ማለት ነው? አገኛታለሁ ማለት ድምጽን አልፈተ እንደምትመለስ እኮ ተነጋግረን ነበር አለች። ቆጣ እንደማለት ብላ ባውን የመጣው ለኔና ለኔ ብቻ ነው። ምንም ማባባያ አልሰማም። ሲጀመር ለመመለስ 3 ቀን እኮ ነው የቀረ አለች ደግማ። ውስልትናዋ የጣማት ትመስል ነበር። በድጋሚ ቀመሩን አሰለው። እሱም በፊናው ያስቀመጣት ሚስት ወይም ምጮኛ አለች። ልክ ሶፎንያስ ሌላ ተጠቂ ሰው እንደ ሶፎንያስ ሌላ ተጠቂ ሴት አለች። እንደው ማንስ ነው የሚታመነው? ጊዜው ከፋ። ሴቱም ወንዱም ዱርዬነትን ተላብሷል አልኩ በውስጤ ከሚያወራው ድምጽ ባሻገር ሙሉ ሐሳቤ እሷ ጋር ነበር። ልክ እንደ ሰላይ በደም በመታወራውን ለመስማት ጣርኩ። እኔስ አይመለከተኝም፣ ካልሆነ ደግሞ ወይ አብሬህ ነው የምሄደው አለች ጥፍሮቿን እየጎረጎረች። ልክ እንደሚደራደር ማፊያ ድንበሯን አሰመረች። ከስልክ ውስጥ የሚጨቃጨቅ ድምጽ ይሰማል። ለዚህ ነው እንዲህ የሚያጋድል ፍቅር አልኩ። አሁን ይሄ እኮ ምንኛና እንዴት ያለ የተዋጠ መጽሐፍ አሊያም ፊልም ይወጣው ነበር አልኩ በድጋሚ ከራሴ ጋር። ማሚ ደወለች። ደንገጥ ብላ ስልኳን ከጆሮዋ መለስ አርጋ ባይኗ ተመለከተች። በቃ እናወራለንና ደግሞ ነገ ላንች ታይም ቀጣራቸው አለች። ቀጠን ያለ ትዕዛዝ ይመስል ነበር። ወይ ማሚ አለች ስልኩን አንስታ። እንደው እንዴት ያለችው አስመሳይ ፍጡር ናት! ስንት ባህሪን ተላብሳለች። በድጋሚ ራሴን ጠየቅኩ። አረ እየመጣው ነው ከነቢሊ ጋምሽቺ ነው አለች በሚያሳምን ድምጿ ለቅስበት እንኳን ዘንበል አይልም። ስልኳን ከዘጋሽ ከ15 ደቂቃ በኋላ ሰፈሯ ደረስን። የለበስኩት ጫማ ያራምደኝ በሚል ሰበብ በጣም ወደ ውስጥ ተጠጋው። እንዴት እንደምወጣ ፈጣሪ ሁነኝ አልኩ። ገባሁላት። አንድ ቆርቆሮ የግቢ በርጋ ስንደርስ እንዳቆም ነገረችኝ። ሂሳብ አሳይቻት ከፍላ ወረደች። ይሄኔ ከፋዩም ዲያስፖራው ነው አልኩኝ። ወዲያው ሳታንኳኳ የግቢው በራፍ ተከፈተ። ከውስጥ የሆነ ሰው ብቅ አለ። ድንግጥ ብላ ስለነበር እኔም ነገሩ ግራ ገብቶኝ መብራቴ እንዳበራው ቆብ ወደ ኋላ ሸተታለች። ምን ታደርጋለህ እዚህ? በድንጋጤ እንደመቆጣታለች። ከፊቷ በዝምታ የቆመው ሶፎንያስ መሆኑን ተረዳው። ሆኖም ሌላ አደጋ እንዳይደርስ ሰግቼ እዛው ባለውበት ተጠባበቅኩ። ካፍታ በኋላ ሌላ ሰውም ብቅ አለ። ማንነቱን ተጠባበቅኩ። ደከም ያሉ እናት ነበሩ። ሶፎንያስ ደገፍ አድርጓቸው ወጡ። እናቷ መሆናቸው ገባኝ። እንባቸውን እየረጩ ነበር። ጭቅጭቁ ጦፈ። እኔ መኪናዬን አስነስቼ
ወደ መጣውበት ተመለስኩ። መንገዴ ላይ የሶፎንያስ እናቷን ሁኔታ አሰብኩ። ምንኛ ልባቸው እንደተሰበረ ማሰብ ሁሉ ከበደኝ። ዳግመኛ ከዚህ ልጅ የመጣ ጥሪ እንደማልቀበል ለራሴ እየማልኩና ራሴን እየገዘትኩ ወደ ቤት ያቀናው። እኔ ቃሯ ተሳፋሪና ከሶፎንያስ በላይ የሚያስጨንቀኝ ራሴ ጉዳይ አለ አልኩ ለራሴ። ነገ ሐኪሙ ወደ ሰጠኝ አድራሻ አቅንቼ ሐኪሙንም ለማናገርና ሶሎሜን ሳይካትሪስት ጋር እንድትመላለስ ለማድረግ ወሰንኩ። በሐሳብ እንደነጎድኩ ሳላስበው ቤት ደረስኩ። ዛሬስ ሊያም ብቅ አላለችም። እነመይም እኛው ጋር ስለሆኑ እንግዲህ ድክም ብሎ ተኝታ ይሆናል ብዬ ለራሴ አሰብኩ። ቤት ስገባ ሁሉም ተኝተዋል። እማይና ሶሎሜ የተኙበት ክፍል ገብቼ ተመለከትኳቸው። ሁለቱም አሸልበዋል። በስስት ዓይን ካዩዋቸው በኋላ ልጄ ክፍል አቀናው። እሱም የወደቀበትን አያውቅም። ጠጋ ብዬ ስሜውና ወደ ክፍላችን ገብቼ አልጋዬ ላይ አረፋልኩ። ሆኖም እንቅልፍ በዓይኔ ሊዞር አልቻለም ነበር። ከሰዓታት በኋላ ስልክ ያቃጨለ ቁጥር ነበር። ሆኖም ቀደም ብዬ የተደዋወልኩበት ቁጥር ነበር። ያመነቱ አነሳሁት። ሄሎ አለ። ዝም ያለ ድምጽ ነው። ሶፎንያስ አልኩ ግራብ መጋባት። ሰክሯል። ንግግሩ ያስታውቃል። ከምስጋና ጀመረ። በወንድምነት ካለምንም ጉቦ ያደረኩለትን እገዛ እያመሰገነ ነበር። ድምጹ ገና ከባድ ቀናቶች ብሎ ሞራቶች ካልጠገነለት ደግሞ አመታቶች እንደሚያሳልፍበት ያሳብቅ ነበር። አሳሰነኝ። ልቡ ፍጹም ተሰብሯል። እናቷ እንኳን እያለቀሱ ቢማጸኗትም በምትወደው ሰው እንዳለ ከውጪ እንደመጣና በቅርቡ እንደሚያገባት በሙሉ ልብነት ሳታፍር እንደተነገረችና ሞስለቷ ሳይጸጽታት ምርጫዋን እንደመረጠች ነግራው እርሙ እንዳወጣ ነገረኝ። ባወራኝ ቁጥር ከጠርሙሱ ፉት እያለ ነበር። እኔም ሊያ እንዳትረበሽ በማለት ሳሎን ሶፋ ላይ ቁጭ ብዬ ለረጅም ደቂቃ ሮሮን ሰማው። ስልኩ ተዘጋ። እኔም ወደ አልጋ ያቀናው። ውስጥ የተረበሸ እንደ ወንድነቴ ስሜት የተነካ። ንጋት ላይ ቁርስ ቀማምሼ ሳይካትሪስቱን ለማግኘት ለማንም ሳልናገር አረፋፍጄ ወደ 3 ሰዓት ገደማ ወጣሁ። ዶክተሩ እስኪመጣ ድረስ ወደ 45 ደቂቃ ጠበቅኩ። ቆየት ብሎ ከረጅም ደቂቃዎች በኋላ መጣ። ቅድሚያ ለታካሚዎቹ ነበር ጊዜ ሰጠው። እኔም እየተቁነጠነጥኩ በተስፋ ጠበቅኩ። ከሰዓት ትናንት እንዳርፍ ቢሮ በነገሩኝ መሰረት መግባት ስለማይጠበቅብኝ የሰዓቱ ጉዳይ አላሳሰበኝም ነበር። ሆኖም ማውርቼ የሆነ ተስፋ ቢጤ ነገር ጣል እስኪያደርግብኝ ድረስ ተጠባበቅኩ። በመጨረሻ እድሉ የኔ ነበር። ገባው። ልጅ ግር ወጣት ነው። ካልተሳሳትኩ የሶሎሜ ኩያ ቢሆን ነው። ትሁትና ጨዋ ይመስላል። በጥሩ ሁኔታ አስተናገደኝ። ቀደም ብሎ ከሐኪሙ ጋር በስልክ እንዳወራና ስለ ጉዳዩ በጨረፍታም ቢሆን እንደሚያውቅ ነገረኝ። ስለ እህቴ አሳሳቢ ሁኔታ ከስር መሰረቱ አብራራውለት። ከዛ ባለፈ ቴራፒ ለመውሰድ ፍቃደኛ እንዳልነበረችና እኔም ገንዘብ አልሞላ ብሎኝ እንደተቸገሩ በግልጽ አጫወትኩት። ከመናይም በሙሉ ዘርግፌ ውስጤን ጭንቀት ገለጽኩለት። በሚገባ እንደሚተባበረኝ ነገረኝ። እኔም በደስታ ጥሩ ዜና ተቀብዬና ሶሎሜን ይዣት እንደምመጣ ከምስጋና ጋር ገልጬ ወጣሁ። ስልኬ ላይ ከሊያ ብዙ ሚስኮል ተመለከትኩ። ችግር ይኖር እንዴ እያልኩ በስጋት ደወልኩ። ድምጿ ግን ደህና ነበር። እቤት እንግዳ ስላለ ቶሎ እንድመጣ ነገረችኝ። የምን እንግዳ አልኩ ለራሴ። ምንም ቀደም ብለን ያወራነው ነገር አልነበረም። ሲጀመር በየትኛው ጊዜ ማንስ ለማሰብና ሊጠይቀን ይመጣል። ብቻ ምንም አይምሬ ውስጥ አልመጣም። መኪናዬን እያሽከረከርኩ ቤት ደረስኩ። የእመይ ሳቅና የወንድ ድምጽ ይሰማል። እመይ እንዲህ ፈገግ ካለች ደስ ካላት በጣም ቆየች። እኔም ደስ እያለኝ ገባው። ማን ያሳቃት እንደሆነ ለማየት ጓጓው። እንደገባው
ማቲያስን ተመለከትኩት። ፈገግ ብሎ ተመለከተኝ። ያልጠበቅኩት ስል ነበር። ደነገጥኩ። ተቃቀፍን፣ ሰላም ተባባልን። ረጅም ጊዜ ስለነበር ለመጨረሻ ጊዜ መቼ እንዳየሁት አላስታውስም ነበር። አረፋልኩ። እማዬ ደስታ ፊቷ ላይ ይነበባል። ሆኖም ባለ ጉዳዩ ሰሎሜ ፊቷ እንደጨለመ ነበር። ሁኔታዋን ስመለከት ደንገጥ ብዬ ዝም አልኩ። ወሬው ጨዋታው ቀጠለ። እንጀራ ቀረበልኝ። አንዳንድ ጨዋታ እየተጫወትኩ መመገቤን ቀጠልኩ። ቆየት ብሎ ሰሎሜ ፊት ላይ ሆኖም ተመሳሳይ ገጽታ ብቻ ይነበባል። ሳቅ ጨዋታ የለም። ማቲያስ እጁን ላክ ባደረገና ሰውነቷን በነካ ቁጥር ጠያፍ በሚመስል መልኩ ስትሸሸው ተመለከትኩ። ነገሩ ምንም አልገባኝም ነበር። ቡና ተፈላ። ሊያ ይሄ ሁሉ መች እንደተዘገጃጀ ቀስ ብዬ ሳቅ እያልኩ ጠየቅኳት። ሰሊ ደስ ካሰኛት ብዬ ስልኩን ወስጄ ደወልኩለት። ከመጣ 1-3 ቀን እንደሆነው ነገረችኝና ቡና ተፈላ። ሊያ ይሄ ሁሉ መች እንደተዘገጃጀ ቀስ ብዬ ሳቅ እያልኩ ጠየቅኳት። ሰሊ ደስ ካሰኛት ብዬ ስልኩን ወስጄ ደወልኩለት። ከመጣ 1-3 ቀን እንደሆነው ነገረኝ እና ምሳ ጠራሁት። ማታ ምሽት ስለገባ ለመንገር እድሉን አላገኘሁም ነበር። ጧት ደግሞ ሰሊ ስለነበረች ሰርፕራይዙ እንዳይበላሽ ብዬ ነው አለች። ማለት ያው እንደሚመጣ ታውቃለሽ፣ ግን መች እንደሆነ አታውቅም ነበር። ያው ስልኩን ከሷ ወስጄ ስለደወልኩ ብላ ፈገግ አለች። ቀስ ብላ ወደ ጆሮ እያሾካሾከች ነው ያወራችው። እኔም ፈገግ ብዬ ወደ ራሴ ቀረብ አድርጌ ጉንጯን ሳምኳት። ይሄን ሐሳቤ አልኳት። ከቆይታ በኋላ ቡናው እየተፈላ ጥሬ ስጋ ቀረበ። መጀመሪያ ላይ ማቲያስ ጋር ድራለ ሆኖም እንደሚወድ ስለምታቅኒ ለሱ ብላ እንዳቀረበች ነገረችው። እኔም አትግደርደር እያልኩ ለሁለት ቢላችን አስተን መቁረጥ ጀመርን። በየመሃሉ እህቴን ሰረቅ አድርጌ ተመለከትኳት። በድን እንደሆነች ነበር። ሳቅ ጨዋታ የለም፣ በቃ ዝምታ። ግራ ገባኝ። እንደ ነገሩ ሳቅ እያልኩ እኔም ጭንቀቴን ወደ ጎን ለማድረግ ጣርኩ። ባባ ሰው ሰብሰብ ሲል እና ጨዋታ ሲደራ ደስ ይለዋል። መሽከርከሩን ቀጠለ። ሶፋ ላይ ተቀመጠ። ተለቅ ያለ ፌስታል ብድግ አደረገ። ማቲያስ ባዶ እጁ እንደማይመጣ ገባኝ። ባባ ተው አለች ሊያ። ቡናውን ራሷ ለማፍላት ከተሰናዳችበት ቦታ ላይ ሆና ቡናውን እሳቱ ላይ ከሽከሽ እያደረገች ባባዬ ቆይ እንደውም ላንተ ያመጣው ትልቅ ስጦታ አለ ማቲያስ ፈገግ ብሎ ትልቁን ፌስታል ወደ መሬት አውርዶ ሌላ አነስ ያለ ወጣ። እንደው ተቸገርኩ እኮ አለች ሊ። እማዬም ከተል አለች። አረ ምን አድርጌ አለሱም ከተል አድርጎ እቃዎቹን ማውጣት ጀመረ። ሰሎሜ አንድ ኮሽ ያለባት አትመስልም ነበር። ምንም ነገር ፊቷ ላይ ነበር። ምናልባት ከሳይካትሪስቱ ጋር ክትትሏ ስትጀምር ለውጥ ይኖራል ብዬ በውስጤ ተስፋ አደረኩ። እኔም እንደ ባባ የመጣውን እቃ እንደ ልጅ አይን ከማይ ብዬ ወደ ቁርጥ መለስ አደረኩ። የቆረጥኩትን ዘለላ ስጋ አዋዚውን ነካ አድርጌ ወደ አፌ ጨመርኩ። አንዱ ቢላው እንደያዘ ነበር። በድንገት ቀና ስል ቀደም ብሎ ማቲያስ ያመጣቸውን በፌስታል የነበሩትን እቃ ተቀምጦበት የነበረ ሶፋ ላይ ጃኬትና ኮፍያውን ተመለከትኩ። አፌ ውስጥ ያለውን ስጋ ያላመጥኩ በደንብ አጤንኩት። አዎ ይሄን ጃኬትና ኮፍያ አውቀዋለሁ። ልቤ ምንጭቅ አለ። እዛው ልብሱ ላይ እንደፈዘዝኩ ፊቴ መቀየር ጀመረ። ሰሎሜ ከነበረችበት በድን ሁኔታ መለስ ብላ ተመለከተችኝ። ችግር እንዳለ እሷም ገብቷታል። ከፊቴ ያወራኝ የነበረው ማቲያስን አላደመጥኩትም ነበር። ቀልቤ እንደተሰረቀ የተመለከተችው ሊያ ስሜን ጠራች። ሐሳቤን መለስ አረኩ። ቀጣይ የተመለከትኩት ማቲያስን ነበር። አይኔ ቀልቷል። ደም ያሰለ ይመስላል። እጄ ላይ ያለውን የቁርጥ ቢላ ጠበቅ አድርጌ እንዲያስኩ ማቲያስ ያረፈበትን ሆቴል ጠየቅኩ። እሱም
ግራ ተጋብቶ ፈገግ እያለ የሆቴሉን ስም ገለጸልኝ። ሁሉ ነገር ጭልም አለብኝ። ራሴን መቆጣጠር አቃተኝ። አይኔን ከደን ገለጥ አረኩ። ሁሉም ግራ ተጋብተዋል። በድጋሚ ያንን ግራጫ ጃኬትና ቀይ ኮፍያ ተመለከትኩ። እሱ ነበር ሽማው፣ እሱ ራሱ። ህሊናን ለምን ዛሬ አላመጣትም ታዲያ አልኩ በንዴት ጥርሴ እንደመንከስ ፈገግ ማለትም ብዬ። ማናት ህሊና አልገባኝም አለ። የሌባ አይነ ደረቅ መልሶ ልብ ያድርቅ ነበር። እንደ መርበትበት አለ። ከስበት በኋላ የነበረው ነገር ጥርት ብሎ አይታወሰኝም። ማቲያስ መሬት ላይ እኔ ላይ ሆኜ በያዝኩት ቢላ ደጋግሜ እየወጋሁት ነበር። እሱ በህመም ስቃይ ሲያቃስትና ሲጮህ፣ ሌሎቹም በድንጋጤ ጩኸታቸውን አቀለጡት። ሊያ በአበባ የሚኮራበትና የሚወደው አባት ወደ አውሬነት ሲቀየር እንዳይመለከት ቶሎ እሱን ወደ ሌላ ክፍል አሸሸች። የማየረ ልጄ ምን ሆነ ነው ረፍ የሚል ድምፅ ያቃጨለ ነበር። እሱ አልሞተም። ውስጥ ያለው ንዴትና ሰይጣን ሊበርድም አልቻለም። ወንድሜ እባክህ በቃ። ሰሎሜ ከዊልቸሯ ላይ ወድቃ እጄን ያዘችኝ። ማውጋቴን ቆም ማረግ የተመለከትኳት። ያነባሽ ነው። ከኔም አይንም ፈሰሰ። አውቅ ነበር ስለ ሁሉም ነገር አውቃለሁ። ሌላ ሴት እንዳለች አውቃለሁ። ይህ አይገባኝም። ይህ ሰው ለኔ የሚገባ አይደለም። ነገም ሌላ ቀን ነው ትለኝ ነበር ወንድሜ። ነገ ሌላ ብሩህ ቀን ይመጣል አለች በለቅሶ ታጥባ። ከማቲያስ ላይ ተነሳው። እጄ ግን በደም እንደተጨማለቀ ነበር። መጽሐፌን ገለጥ ያነበብኩ ፖሊሱ ስሜን ከፍ ብሎ ተጣራ። አቤት ስል ምላሽ ሰጠው። ጥያቄ አለ አለኝ። ፖሊሱን ተከትዬ ወደ ጠያቂዎች ክፍል አቀናው። ያየሁትን አላመንኩም ነበር። እማይሊያ ባባና በዊልቸር ሳይሆን በክራንች የምትራመደዋ ሶሎሜ ነበረች ሊጠይቁኝ የመጡት። ፊቴ በደስታ ፈካ። ሶሎሜን ካየኋት 1 ዓመት 6 ወር አልፎ ነበር። ሁሉም ጥሩ ህይወት ላይ እንዳሉና እንዳላስብ ነገሩኝ። ሶሎሜን ያገኛት ሳይካትሪስት ጋር ጥሩ ክትትል እያደረገች እንደሆነ፣ በሱም እርዳታ ነፃ የሕክምና ዕድል ተሳክቶ በክራንች እርዳታ እየተንቀሳቀሰች እንደሆነ፣ ሳይካትሪስቱም ጋር ከባለሙያ እርዳታ ባለፈ ጥሩ ጓደኝነትና የፍቅር አጋር መሆናቸውን አጫወቱኝ። የእውነት የደስታ እንባ ነበር። ቤተሰቦች የጠየቃቸውን ጨርሰው ሲሄዱ እኔም በደስታና በተስፋ ወደ እስር ቤት ተመለሱ። ነገ ሌላ ቀን ነው። እኔም ከጥቂት ዓመታት በኋላ ነፃ ሰው ሆኜ እወጣለሁ። በነፍስ ግድያ ሙከራ ቅጣት ያለብኝን እስራት ጨርሼ ህይወትን እንደምጀምር ተስፋ አደረኩ።